ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራ እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ይህንን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ አነጋጋሪ በሆነው በኢሬቻ የእንኳን አደረሳችሁ መልእክት ላይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 የኢሬቻ በዓል የሰላምና የፍቅር እንዲሆን በመልእክታቸው ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው እንዲህ ይላሉ። እንኳን ለኢሬቻ በዓል በሰላም አደረሳችሁ። ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚበዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህ ነው ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምሕረትን በመለመን ውዳሴ ያቀርባል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው። ውሃ የንጽህና ምንጭ፣ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ፣ የፍጥረታት አምላክ፣ የቡርቃ ወላቡ የወላቡ ምንጭ አምላክ ብሎ የሚጸልየው። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ በዓል ባስተላለፉት መልእክት ላይ። የጠቅላይ ሚኒስትሩ መልእክት ይቀጥላል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራ እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት፣ ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም አግዞን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦች አስመዝግበናል ይላሉ ጠቅላይ ሚኒስትሩ። በ2018 ዓ.ም የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ። በድጋሜ የመከናወን ኢሬቻ ይሁንልን እላለሁ። መልካም ሰላም ይሁን። ገዳው የጥጋብና የስኬት ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። መስከረም 23 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ በዓል ያስተላለፉት መልእክት ነው።